የአሜሪካው የአምስተኛው ትውልድ ወይም ፊፍዝ ጄኔሬሽን የጦር ጀት ኤፍ-35 አደገኛና ከራዳር እይታ ውጭ ሆኖ ግዳጁም በመፈጸም ይታወቃል። ኤፍ-35 የአሜሪካ አየር ኃይል የቅርብ ጊዜው የአምስተኛው ትውልድ ተዋጊ ጀት ነው። የአውሮፕላን ላለፉት 20 ዓመታት ዋነኛ ተዋጊዎች የነበሩትንና አሁን ላይ እያረጁ ያሉትን የኤፍ-16 ፋይቲንግ ፋልከንና የኤ-10 ተንደርቦልት 2 ስብስቦች ችንም ይተካል ነው የተባለው። በተጨማሪም ታስቦ ለተሰራበት ውስብስብና አስጊ የጦርነት ቀጠና የላቀ የመመከትና የመትረፍ አቅምን ይዟል። ኤፍ-35ኤ በኤሮዳይናሚክስ ብቃቱና በዘመናዊ የተቀናጀ አቪዮኒክስ አማካይነት ለአሜሪካና ለተባባሪ አገራት የቀጣይ ትውልድ የራዳር ስውርነትን ወይም ስቲልዝ የላቀ የሁኔታዎችን ግንዛቤንና አነስተኛ ተጋላጭነትን ያረጋግጣል። በተለመደው መንገድ የሚነሳውና የሚያርፈው ኤፍ-35 ለአሜሪካ አየር ኃይልና ለወዳጆቹ በየትኛውም ቦታና ጊዜ ሰማዩን የመቆጣጠር ኃይልን ይሰጣል። ኤፍ-35 ቀልጣፋ፣ ሁለገብ፣ ከፍተኛ ብቃት ያለውና እስከ 9G የስበት ኃይልን መቋቋም የሚችል ተዋጊ ሲሆን የራዳር ስውርነትን፣ የሴንሰር ውህደትንና ከዚህ ቀደም ታይቶ የማይታወቅ የሁኔታዎች ግንዛቤን በአንድ ላይ ያጣመረ ነው። ታዲያ በዚህ ዙሪያ የተዘጋጀው የዕለቱ የትንታኔ ዘገባችን እነሆ ወደ እናንተም ይቀርባል። በቅድሚያ ግን ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ተወዳጁን፣ ብትወዱት ላይክ፣ ለሌሎች ቢደርስ ካላችሁ ደግሞ ሼር በማድረግ ለወዳጅ ዘመዶቻችሁ ማጋሩት። ሐሳብ አስተያየትም ካላችሁ የአስተያየት መስጫው የእናንተን አስተያየት ለመቀበልም ክፍት ነው። አብራችሁን ቆዩም። የኤፍ-35 ዘመናዊ የሴንሰር ጥቅል በታሪክ ከየትኛውም ተዋጊ አውሮፕላን በላይ መረጃዎችን ለመሰብሰብ ለማቀናጀትና ለማሰራጨት ታስቦ የተሰራ ሲሆን ይህም ለአብራሪዎች በማንኛውም ጠላት ላይ ወሳኝ ብልጫንም ይሰጣል። ጀቱ ያለው የማቀነባበር አቅም፣ ክፍት አርኪቴክቸር፣ የተራቀቁ ሴንሰሮች፣ የመረጃ ውህደትና ተለዋዋጭ የኮሚኒኬሽን ትስስሮች ኤፍ-35ን ለወደፊቱ የሀገር መከላከያ፣ ለጋራ የጥምረት መደበኛ ያልሆኑ ውጊያዎችንና ለዋና ዋና የጦር ነት ስምሪቶች የማይተካ መሳሪያም ያደርጉታል። የጥገናና የሎጂስቲክስ ድጋፍ የአንድን አውሮፕላን አጠቃላይ የህይወት ዘመን ወጪ 2/3ኛውን የሚሸፍን በመሆኑ ኤፍ-35 ከዚህ ቀደም ታይቶ በማይታወቅ የጥንካሬና የጥገና ቀላልነት ደረጃ እንዲኖረው ተደርጎም ተቀርጿል። ይህም ከዘመናዊ የመረጃ ቴክኖሎጂ ጋር ከተገናኘ ፈጣን የድጋፍና የስልጠና ስርዓት ጋርም የተቆራኘ ነው። የራስ ገዝ ሎጂስቲክስ መረጃ ስርዓት የአውሮፕላኑን ወቅታዊ አፈጻጸም፣ የክንውን ሁኔታዎች፣ አሁን ያለውን ቅርጽ፣ የታቀዱ ማሻሻያዎችንና ጥገናዎችን፣ የክፍሎችን ታሪክ አስቀድሞ የመተንበይ ምርመራን፣ የስምሪት መርሃ ግብርን፣ ስልጠናን፣ የተልእኮ ዕቅድና የአገልግሎት ድጋፍን በአንድ ላይም ያቀናጃል። የኤፍ-35 የኤሌክትሮኒክ ሴንሰሮች ኤሌክትሮ ኦፕቲካል ዲስትሪቢዩትድ አፐርቸር ሲስተም የተሰኘው ስርዓትም ያካትታሉ። ይህ ስርዓት ለአብራሪዎችም በአውሮፕላኑ ዙሪያ ያለውን ሁኔታ ሙሉ በሙሉ እንዲገነዘቡ የሚያስችል ሲሆን ለላቀ ሚሳይል ማስጠንቀቂያ፣ ለሌሎች አውሮፕላኖች ጥንቃቄና ለቀንና ሌሊት እይታም ያገለግላል። በተጨማሪም አውሮፕላኑ ኤሌክትሮ ኦፕቲካል ታርጌቲንግ ሲስተም ተገጥሞለታል። በአውሮፕላኑ አካል ውስጥ የተገጠመው ይህ ሲስተም ረጅም ርቀት ላይ ያሉ የምድር ኢላማዎችን ለመለየትና በትክክል ለመምታት የሚያስችል ሲሆን በአየር ላይ ያሉ ስጋቶችንም ከሩቅ የመለየት አቅምም አለው። የኤፍ-35 በራስ ላይ የሚገኝ የመረጃ ማሳያ ስርዓት ወይም ሄልሜት ማውንትድ ዲስፕሌይ ሲስተም በአይነቱ እጅግ የላቀ ነው። አንድ የኤፍ-35 አብራሪ ወይም ፓይለት ተልእኮውን ለማጠናቀቅ የሚያስፈልጉትን ሁሉም የስለላና የኢላማ መረጃዎች በራስ ሄልሜት መመልከቻ ላይም ይታያሉ። ኤፍ-35 የተሰጡት ተልእኮዎች ለመወጣት እንዲቻል በበረራ አባላት መካከል እንዲሁም በአየር በባህርና በምድር ላይ ካሉ ሌሎች የጦር መሳሪያዎች ጋር ደህንነቱ የተጠበቀ የመረጃ ልውውጥ ለማድረግ የሚያስችሉ ዘመናዊ የታክቲክ ዳታ ሊንኮችን ይዟል። የጋራ ተዋጊ አውሮፕላኖች ወይም JSF አጋር አገራት ለጋራ የኮሚኒኬሽን አቅምና በድረገጽ ለተደገፈ የሎጂስቲክስ ድጋፍ ያላቸው ቁርጠኝነት አዲስ የጥምረት የጋራ አሰራር ደረጃንም ይፈጥራል። እነዚህ አቅሞች
ጀቶች ኤፍ-35 የመከላከያ ማህበረሰቡን ወደ መረብ ተኮር ወይም ኔት ሴንትሪክ የወደፊት የጦር ኃይል እንዲሸጋገር ግንባር ቀደም ሚና እንዲጫወትም ያስችሉታል። የኤፍ-35 ሞተር 43000 ፓውንድ የግፊት ኃይል የሚያመነጭ ሲሆን ባለ 3 ደረጃ ፋን፣ ባለ 6 ደረጃ ኮምፕረሰር አኒዩላር ኮምበስተር፣ ባለ 1 ደረጃ ከፍተኛ ጫና ያለው ተርባይንና ባለ 2 ደረጃ ዝቅተኛ ጫና ያለው ተርባይንም ይዟል። ኤፍ-35 በማንኛውም የአየር ሁኔታ ለአብራሪው ወደር የለሽ የሁኔታዎች ግንዛቤን፣ ትክክለኛ የኢላማ መለያንና ጥራት ያለው ድብደባን ለማቅረብ ታስቦ የተሰራም ጀት ነው። የተልእኮ ስርዓቶች ቅንጅትናም አስደናቂው የአውሮፕላኑ የፊት ለፊት እይታ አብራሪውን ያለውን ብቃት በከፍተኛ ደረጃ እንዲያሳድግም ተደርገው የተነደፉም ናቸው። 9 ሀገራት ማለትም አሜሪካ፣ ብሪታንያ፣ ጣሊያን፣ ኔዘርላንድስ፣ ቱርክ፣ ካናዳ፣ ዴንማርክ፣ ኖርዌይ እና አውስትራሊያ በልማት ውስጥ በመሳተፋቸው ኤፍ-35 የአሜሪካንና የጥምረት አጋሮቿን ደህንነት እስከ 21ኛው ክፍለ ዘመን አጋማሽ ድረስ የሚያረጋግጥ አዲስ ዓለም አቀፍ ትብብርን ይወክላል። ኤፍ-35 ስልታዊ ዓለም አቀፍ አጋርነቶችን በአንድ ላይ በማምጣት ተደጋጋሚ የምርምርና ልማት ወጪዎችን በመቀነስና በዓለም ዙሪያ ለሚገኙ ቴክኖሎጂዎች ተደራሽነትን በመፍጠር ወጪ ቆጣቢነቱን ያረጋግጣል። በዚህም መሰረት ኤፍ-35 የተለያዩ የአሜሪካና የተባባሪ ሀገራትን የጦር መሳሪያዎችን በስራ ላይም ያውላል። የኤፍ-35 ተዋጊ ጀት የተነደፈው እንደ አሜሪካ አየር ኃይል ኤፍ-16 እና ኤ-10 የአሜሪካ ባህር ኃይል ኤፍ-ኤ-18 የአሜሪካን ማሪን ኮርፐስ ኤቪ-8ቢ ሃሪየርስ እና ኤፍ-ኤ-18 እንዲሁም የእንግሊዙ ሃሪየር GR7 እና ሲ ሃሪየርስ ያሉ የቆዩ ተዋጊ አውሮፕላኖችን ለመተካት ነው። ኤፍ-35 በራዳር የመሰወር ብቃትና በርካታ የላቁ የቴክኖሎጂ ውጤቶችን የታጠቀ በመሆኑ በዓለም ላይ ካሉ ሁለገብ ተዋጊ ጀቶች ሁሉ እጅግ ዘመናዊም ይሆናል። በአሁኑ ወቅትም በዓለም ዙሪያ ያረጁ የታክቲክ ጀቶች በስፋት ይገኛሉ። ኤፍ-35 ይህንን ችግር ለመፍታት የታለመ ነው። ታዲያ እንደ አውሮፓውያኑ አቆጣጠር ጥቅምት 26 ቀን 2001 የግዢ ቴክኖሎጂና ሎጂስቲክስ ምክትል የመከላከያ ሚኒስትር ኤድዋርድ ሲ ፒት ኦልድሪጅ ጁኒየር የጋራ ጥቃት ተዋጊ ወይም ጆይንት ስትራይክ ፋይተር ፕሮግራም እንዲቀጥል የተወሰነውን ውሳኔም አስታወቁም። ታዲያ ይህ ይሁንታ ፕሮግራሙን ወደ ልማትና ማሳያ ምዕራፍ እንዲሸጋገርም አድርጎታል። የአየር ኃይል ጸሐፊው ጄምስ ጂ ሮቼ የጋራ ጥቃት ተዋጊ አውሮፕላንን እንዲያለሙና እንዲያመርቱ ከኖርዝሮፕ ግሩማን እንዲሁም BAE ጋር የተጣመረውን ሎኪድ ማርቲን መመረጡንም ገልጿል። በዚህ የልማት ምዕራፍ ውስጥ ፕሮግራሙ ትኩረትን የሚያደርገው የአሰራር መስፈርቶችን በሚያሟላ መልኩ የጥገናና የክወና ወጪን በእጅጉ የሚቀንሱ የተዋጊ አውሮፕላን ዝርያዎችን በማልማት ላይ ይሆናል። እነዚህ መስፈርቶች ተመጣጣኝ ዋጋን፣ ጥንካሬን፣ የመትረፍ ብቃትንና የአገልግሎት ድጋፍን ያመጣጠነ አቀራረብንም ይከተላሉ። ፕሮግራሙ የጀቱና የጦር መሳሪያዎችን ቅንጅት በሚያረጋግጥና ለመጀመሪያው የክወና ብቃት ወይም ኢኒሻል ኦፕሬሽናል ካፓቢሊቲ መስፈርቶችን የተረጋገጠ የአየር ስርዓት በሚያቀርብ ደረጃ በደረጃ ወይም ፌዝድ ብሎክድ አፕሮች የተከፋፈለ አካሄድም ይጠቀማል። ኤፍ-35 እስካሁን ከተመረቱት ጀቶች ሁሉ ውድ ከሚባሉት መካከል አንዱ ነው። እንደ መጋዘን ጥገና፣ የምድር ላይ ድጋፍ ሰጪ መሳሪያዎችና የመለዋወጫ ዕቃዎችን የመሳሰሉ ተጨማሪ ወጪዎችን ጨምሮ የአንድ ኤፍ-35 ጀት ዋጋ $110 ሚሊዮን በላይ እንደሚሆንም ይገመታል። ሎኪድ ማርቲን ኤፍ-35 ውድ የሆነበት ምክንያት በዓለም ላይ እጅግ ከፍተኛ አቅም ያለውና ዘመናዊ ተዋጊ ጀት በመሆኑ ነው። አውሮፕላኑን ከተለመደው የተዋጊ ጀት ይልቅ መረጃን የመሰብሰብና የማቀናጀት ከፍተኛ ብቃት እንዳለው ሱፐር ኮምፒውተር ተደርጎም ይወሰዳል። ሎኪድ ማርቲን የጀቱን ቀጥተኛ የማምረቻ ዋጋም ወይም ፍላይ አዌይ ኮስትስ ባልተጠበቀ ሁኔታ ወደ ዝቅተኛ ደረጃ ማውረድ ቢችልም አጠቃላይ ወጪውን ከፍ የሚያደርጉት ግን ተጓዳኝ ክፍያዎች፣ የጥገና ወጪዎችና የተለያዩ ከስራው ጋር የተያዙ ወጪዎችም ናቸው። ታዲያ ይህ በእንዲህ እንዳለም የኢራን አብዮታዊ ዘብ ኃይል የአሜሪካን ኤፍ-35 ጄት ጥያለው ያለ ሲሆን የአብራሪው ፍለጋም ተጠናክሯል።
የኢራን እስላማዊ አብዮታዊ ዘብ ኃይል አርብ ዕለት በሀገሪቱ ማዕከላዊ ግዛት ላይ የአሜሪካን F-35 ተዋጊ ጄት መጣሉንም ገልጿል። የኢራኑ ተስኒም የዜና ወኪል እንደዘገበውም ከሆነም የአሜሪካ የጦር ጄት የወደቀው አውሮፕላን አብራሪ ለመፈለግ ጥረት እያደረጉ ቢሆንም እስካሁንም አልተሳካላቸውም። የኢራን ብሔራዊ ቴሌቪዥን በበኩሉ አብራሪውን በህይወት ለሚይዝ ወይም ያለበትን ቦታ ለባለስልጣናት ለሚጠቁም ግለሰብ ልዩ ሽልማት እንደሚሰጥም ይፋ አድርጓል። አሜሪካ እስካሁን በኢራን በኩል ለቀረበው ለዚህ ጀት መውደቅ ክስ የሰጠችው ይፋዊ ምላሽም የለም። ውጥረቱ በከረረበት በዚህ ወቅት የጀቱ መውደቅና የአብራሪው ጉዳይ የዓለም አቀፍ መገናኛ ብዙሃን ትኩረትም ስቧል። F-35 በተለይም በመካከለኛው ምስራቅ ባደረጋቸው ተሳትፎዎች ራሱን እጅግ ዘመናዊና ውጤታማ ጀት መሆኑን አስመስክሯል። ታዲያ ከዋና ዋናዎቹ ስኬታማ ተልእኮዎች መካከል የእስራኤል ኦፕሬሽን አዲር ተጠቃሽ ነው። ይህም የመጀመሪያው የውጊያ ተሳትፎም ነበረ። እንደ አውሮፓውያን አቆጣጠር በ2018 የእስራኤል አየር ኃይል የኤፍ-35 ተዋጊ ጀቶችን በመጠቀም በመካከለኛው ምስራቅ በተለይም በሶሪያ የሚገኙ የጠላት ጦር ሰፈሮችን መጥቷል። አውሮፕላኑ በወቅቱ የነበሩትን እጅግ ጠንካራ የራዳር መከላከያዎችንና ጸረ አውሮፕላን ሚሳይሎችን ሳይታወቅ አልፎ መሄድ መቻሉ የቴክኖሎጂው የበላይነትም አረጋግጧል። በመላው መካከለኛው ምስራቅ እየበረርን ነው ሲሉም የጦሩ መሪዎች በወቅቱ በኩራት ተናግረውም ነበረ። የአሜሪካ ጦር ለመጀመሪያ ጊዜ ኤፍ-35ን ለጥቃት የተጠቀመው እንደ አውሮፓውያን አቆጣጠር በወርሃ መስከረም 2018 ነበረ። ከባህር ላይ ከሚንቀሳቀሰው USS ኢሴክስ የጦር መርከብ የተነሱት ኤፍ-35B ጀቶች በአፍጋኒስታን የሚገኙ የታሊባን ኢላማዎችንም ደምስሰዋል። አውሮፕላኑ ከአጭር የመነሻ መንገድ ወይም ሾርት ቴክኦፍ የመነሳት ብቃቱንና የጠላትን ምሽግ በከፍተኛ ጥንቃቄ የመምታት ችሎታውን በተግባርም አሳይቷል። በተጨማሪም እንደ አውሮፓውያን አቆጣጠር በ2021 እስራኤል 2 የኢራን ድሮኖችን በኤፍ-35 አማካይነት በአየር ላይ መታም ጥላለች። ይህ ተልእኮ ታዲያ ኤፍ-35 አነስተኛና በቀላሉ በራዳር የማይታዩ የጠላት ድሮኖች እንኳ ሳይቀር ለይቶ የማወቅና የማጥፋት ልዩ ብቃት እንዳለውም አስመስክሯል። ይህ በአየር ለአየር ውጊያ ታሪክ ውስጥ ትልቅ ስኬት ተደርጎም ይወሰዳል። የአሜሪካንና የብሪታንያ አየር ኃይሎች በኢራቅና በሶሪያ የሚገኙ የአይኤስአይኤስ መደበቂያ ዋሻዎችንና የጦር መሳሪያዎች ማከማቻዎችን በኤፍ-35ም ደምስሰዋል። ጀቱ እጅግ ዘመናዊ ሴንሰሮችን በመጠቀም ለሌሎች የቆዩ አውሮፕላኖች ማለትም እንደ ኤፍ-16 እና ኤፍ-15 ጀቶች መረጃዎችን በማጋራት እንደ በረራ ላይ ያለ የጦር መሪ ሆኖም አገልግሏል። ኤፍ-35ን ስኬታማ ከሚያደርጉት ነገሮች አንዱ ስውርነት ወይም ስቲልዝ ነው። ይህም የጠላት ራዳር ሳይለየው ወደ ክልላቸው ገብቶ ጥቃትም መሰንዘርም ይችላል። ሌላው ፓይለቱ በዙሪያው ያለውን ሁኔታ በ360 ዲግሪ እንዲያይ የሚያስችለው ቴክኖሎጂም ተገጥሞለታል። ኤፍ-35 የጦር ጀት በአንድ ተልእኮ ላይ የስለላ፣ የቦምብ ጥቃትና የአየር ላይ ውጊያ በአንድ ላይ ማከናወንም ይችላል። በአጭሩ የኤፍ-35 ስኬት የሚለካው በጣላቸው ቦምቦች ብዛት ብቻ ሳይሆን የጠላትን የአየር መከላከያ እውር በማድረግና መረጃን ለወዳጅ ኃይሎች በማስራጨት ረገድ ባለው ብቃት ነው። የኤፍ-35 ተዋጊ ጀት የመመታት እድሉ እንደ ሁኔታው ይለያያል። ነገር ግን አውሮፕላኑ የተነደፈው ይህ እድል እጅግ ዝቅተኛ እንዲሆን ተደርጎ ነው። ጀቱ እንዳይመታ የሚረዱት ዋና ዋና ምክንያቶችና ሊመታ የሚችልባቸውም አጋጣሚዎችም አሉ። ኤፍ-35 ተዋጊ ጀት እንዳይመታ የሚረዱት ቴክኖሎጂዎች አንዱ ስውርነት ወይም ስቲልዝ ነው። ኤፍ-35 በራዳር ላይ ያለውን መጠን በጣም ትንሽ ነው። ልክ እንደ ጎልፍ ኳስ ሆኖ ነው የሚታየው። ይህም የጠላት ጸረ አውሮፕላን ሚሳይሎች ኢላማ ውስጥ ሳያስገቡት ቀድሞ እንዲመታቸው ወይም እንዲያልፋቸውም ይረዳዋል ማለት ነው። ሌላው የመረጃ የበላይነት ነው ወይም ሲቹዌሽናል አዌርነስ ነው። አውሮፕላኑ እጅግ ዘመናዊ ሴንሰሮች ስላሉት የጠላት አውሮፕላኖች ወይም ሚሳይሎች እሱን ሳያዩት እሱ ቀድሞ ያያቸዋል። ቀድሞ ያየ ቀድሞ ይተኩሳል የሚለው መርህ የመምታት እድሉንም ይቀንሷል ማለት ነው። ሌላው ብቃቱ የኤሌክትሮኒክስ ውጊያ ወይም ኤሌክትሮኒክ ዋርፌር ነው። ጀቱ የጠላትን ራዳርና መገናኛ ጃም የማድረግ ወይም የማጨናገፍ ከፍተኛ አቅም አለው። ምንም እንኳን ኤፍ-35 ተዋጊ ጀት እጅግ ዘመናዊ ቢሆንም ፈጽሞ አይመታም ማለት አይደለም። ኤፍ-35 ተዋጊ ጀት የመመታት እድሉ የሚጨምርባቸው ሁኔታዎችም አሉ። አንደኛው የቅርብ ርቀት ውጊያ ወይም ዶግ ፋይቲንግ ነው። ኤፍ-35 ጀት የተሰራው ለረጅም ርቀት ውጊያ ነው። ወደ ቅርብ ርቀት ውጊያ ከገባና እንደ ሩሲያው ዙ-35 ካሉ በጣም ፈጣንና ተለዋዋጭ ጀቶች ጋር ከተጋጠመ የመመታት እድሉም ሊጨምርም ይችላል። ሌላው እንደ ሩሲያው ኤስ-400 ያሉ ዘመናዊ የጸረ አውሮፕላን ስርዓቶች ስውር የጦር ጀቶች
ጀቶችን በተወሰነ ርቀት ላይ የመለየት አቅም አላቸው ተብሎ ይታመናል። ሌላው የሰው ስህተት ወይም የቴክኒክ ብልሽት ነው። ብዙውን ጊዜ የጦር ጀቶች የሚወድቁት በጠላት ተመተው ሳይሆን በቴክኒክ ችግር ወይም በፓይለት ስህተት ነው። እስካሁን ባለው መረጃ ታዲያም ኤፍ-35 በጠላት ጦር ተመቶ የወደቀበት ብዙም አጋጣሚም የለም ማለት ይቻላል። የወደቁ ጥቂት ጀቶች ቢኖሩም ለምሳሌ በጃፓንና በአሜሪካም ሁሉም በልምምድ ወቅት በቴክኒክ ችግር ወይም በፓይለት ስህተት የደረሱ አደጋዎችም ናቸው። ኤፍ-35 ከማንኛውም የቆየ አውሮፕላን ማለትም ከኤፍ-16 ወይም ኤፍ-15 ጋር ሲነጻጸር የመመታት እድሉ በጣም አነስተኛ ነው። የጠላት መከላከያ እሱን ለማግኘት ከመሞከሩ በፊት እሱ ቀድሞ የማጥቃት እድሉም ከፍተኛ ነው። ውድ ኢትዮ ግሎባል ቤተሰቦች ለዛሬ በዚሁ አበቃን። ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ቸር ቆዩልን።